ግን እኛ እውነት እንሞታለን። እሺ ቤተሰቦዬ እንዴት ናችሁልኝ? ውድ የዩቲዩብ ቤተሰቦዬ ደህና ናችሁ ወይ? አላችሁ ወይ? ደህና ናችሁ ወይ? ጤናችሁን እንዴት ነው? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። እና የሆነ ነገር ዛሬ ትዝ ብሎኝ ነው። በቃ ዛሬ ከፈት ብሎኝ የሆነ ነገር ከፋኝና የሆነ ትዝ አለኝ። በቃ አስታወስኩ። እና ምንድነው ዛሬ እላችሁ የፈለኩት እኛ ሁላችንም እንሞታለን ወይ? አሁን እኛ ሁላችንም እንሞታለን ወይ ጥያቄ ሆኖ ሳለ እኔና እንደኔ አይነቱ ምን ሞት አይመስለውም። እንዲሁ አልጠጣ ጠላ ነው። እንሞታለን ወይ ብዬ ሳስብ እኔ አሁን የምሞት አይመስለኝ። እና ምን እንድላችሁ ነው፣ አሁን አንድ ሰው ይወለዳል ከዛ ትምህርት ቤት እያደገ ሲሄድ 1 አመት 2 አመት 3 አመት እስከ 5 አመቱ ላይ አንደኛ ክፍል ይገባል። ከዛ ከገባ በኋላ ይማራን እስከ 12 ከጨረሰ በኋላ ዩኒቨርሲቲ ይገባል። ዩኒቨርሲቲ ከገባ በኋላ ያው እንግዲህ ፍቅረኛ ይዛን ሚስትም ያገባን ከዛ ሙር ላይ ይደርሳን። በቃ ከዛ ከተመረቀ በኋላ ያገባን ወይ ታገባለች። ከዛ በኋላ ይወልዳል። ከዛ በኋላ ደግሞ እየጎለመሰ ይመጣል። ስራውን እየሰራ ቤተሰብ እያስተዳደረ እየጎለመሰ ይመጣል። ያ ሰው ስኬታማም ሊሆን ይችላል፣ ላይሆንም ይችላል። እንደዚሁ እየፈጋ የኖረ ሰው ሊሆን ይችላል። እንደዚሁ ደግሞ ድል ወደሱ አድልቶ ሀብታም ሆኖ ሊሆን ይችላል። ዝም ብሎ አጭበርብሮም ሊሆን ይችላልና ጎልማሳነቱ ላይ ይደርሳል። የወጣትነት እድሜውን ሳያውቀው ጎልማሳ ላይ ይደርሳል። ጎልማሳ ላይ ሲደርስስ ማለት ወደ እርጅና የሚሄዱ እርጅና ይመጣል። ከዛ ያጎነብሳል። ከዛ ምንም ጥርጥር የለውም ካረጀ በኋላ ይሞታል። ስለዚህ ያ ሰውዬ መሞቱ ላይ ቀር ጥሩ ነገር ሰርቷል ወይ? አሁን አንዳንድ ሰዎች ምንም ጥሩ ነገር አይሰሩም። ሀብታም ሆኖ ይጨቁናሉ ደሃወይን፣ በገንዘብ ይመካሉ፣ እንወድቃለን ብለው የማያስቡ ሰው ያሉና እውነት ዛሬ ከፍቶኝ ከፍት ብሎ እና እንደዚህ አይነት ሰዎች እስኪ እንደምንሞት አስታውሷቸው። እኔ አሁን አስታውሼ በቻልኩት መጠን መጥፎ ነገር አልሰራም። ምክንያቱም ከሞትም በኋላም እንደዛ ሆኖ አርጅቶ ከሞተ በኋላ ወይ ሲኦል ወይ ገነት የሚገባው። ያው ጥሩ ከሰራ ገነት ነው፣ መጥፎ ከሰራ ሲኦል ነው። ለዘላለም እሳት ውስጥ ይኖራል ማለት ነው። እና ካሁኑ እሺ ጥሩ ብንሰጥ አሁን ሀብታሞች እሺ ለድሃዊ ምናምን ብር ብትሰጡ ምን ችግር አለ? ምንም። እና እንደዛ አይነት ስራ ብትሰሩ እናንተ ገነት ትገባላችሁ። ለድሃዊ ብር ምንም ምግብን ብትሰጡ ለኔ ቪዲዮ ምናምን እናተው እንደዚህ አይነት በጣም ብዙ ሰዎች አሉ። መሞታችን ላይ ቀር በጣም ብዙ ነውር የሚሰሩ በጣም ብዙ በብር የሚያስቡ አሉ። ይሄ ጭንቅላታቸው ተደፍኖ በብር ስለ ብር የሚኖሩ ብር የሚገዛቸው እውነት እንደዛ እንዳትሆኑ። ይሄ ያስጠጣን። ግን እኛ እውነት እንሞታለን? ጥያቄ ነው። እኛ አሁን እኔ እሞታለሁ። እስኪ እናንተስ ትሞታላችሁ? አትሞቱም? እኔ አሁን መሞት አይመስለኝም። ጭራሽ መሞት አይመስለኝም። ለምን?
በቃ አይመስለኝም ገና ብዙ ሻመቶች ቀረኝ ይመስለኛል። እና ቤተሰቦዬ እንደዛ ነው። ይሄን ሐሳብ ልነግራችሁ ብዬን መሞታችን ላይ ቀር ጥሩ ብንሰራ በሚለው ሐሳብ እንድንወያይ ያይ ፈልጌ ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ደህና ሁኑልኝ። ወዳችኋለሁ።